በነገራችን ላይ የአብይ አህመድን መርዛማነት ተመልክቻለሁ። የአብይ አህመድ መርዛማነት በሚገባ አዳምጬዋለሁ። ያስተላለፋቸው መልእክቶች በሙሉ ስጋት ላይ እንዳለና ለትንተና የማይመቹ ግን ብዙ ሰው ስላወራባቸው እኔ ደግሜ ማውራቱ ጊዜ ማቃጠል ነው ብዬ ነው። ብዙ ሰው የተናገራቸውን አያግሪ። እኔ ግን ከዛ ሌላ ማውራትና መናገር የምፈልገው የአብይ አህመድ ኦሮማራን ለማምጣት የገለጸበት የሄደበትን መንገድ ያጭበረበርን ወደ ጎን አድርጎ የተናገራቸውን ነገሮች በሙሉ በልቤ ከትቻቸዋለሁ። እኔ መናገር የምፈልገው ስለ ኦሮሞ ብሔርተኛ ነን የሚሉ ጥቂት ጎጠኞች፣ ስለ ኦሮሞ ብሔርተኛ ነን የሚሉ በውር በድንብር የሚሄዱ የራሳቸው እሳቤ የሌላቸው የኦሮሞ ብሔርተኛ ነን በማለት በኦሮሞ ሕዝብ የሚሸቅጡና የሚነግዱ በአማራ ክልል ውስጥ የጎጠኝነት ሜንታሊቲ ያላቸው እኔ ጎንደር ተወካይ ነን፣ እኔ ወሎ ተወካይ ነን፣ እኔ ሸዋ ተወካይ ነን ምናምን የሚሉ የጎጠኛ ሜንታሊቲ ያላቸው የጭቃ ጭንቅላት ባለቤቶች ማለት ነው። ምንም ማመንጨት የማይችሉትን እመለከታለሁ። የብሔርተኝነትና የጎጠኝነት ትርጓሜውን ማየትና መመልከት መልስ ይሰጣል ብዬ ስለማስብ ማለት ነው። ለምሳሌ የኦሮሞ ብሔርተኛ ማለት የተስፋዬ ገብረአብ ምርኮኛ ማለት ነው። የአኖሌ ሐውልትን የገነቡላት አኖሌ ሐውልትን ገንብቶ እንደ ከብት የሚነዳቸው የኦሮሞ ብሔርተኛ ነን የሚሉ የኦሮሞን ሕዝብ እያልኩ አይደለም። መላው በሰላም የሚኖር ሕዝብ አለ። እንደ ቁጥሩና እንደ ስፋቱ ጎጠኛ ወይም ይሄ ብሔርተኛ ነኝ የሚለው እንደሚጋለበው የኦሮሞ ሕዝብ ይጋለባል የሚል እምነት የለኝም። ፖለቲከኞች ግን በህዝቡ ላይ የሚጠቀሙትና እያደረጉት ያሉትን ነገር በጣም አሳዛኝ እንደሆነ ጭንቅላታቸው ተራማጅ እንዳልሆነ ስላየውና ስለተመለከትኩ ነው። የአኖሌ ሐውልት ፍጹም ትርክትና ተረት ፍጹም ልቦለድ ነው ብሎ ተስፋዬ ገብረአብ በህዋት አማካኝነት የአኖሌን ሐውልት 22 ሚሊዮን የኢትዮጵያ ብር በማውጣት ጨለንቆ ላይ ምናምን ይሄ አስገንብተው አርሲ ላይ አስገንብተው ነፍጠኛ ምናምን እያሉ ጡት ቆረጠ የሚል ተረት ታሪክ በውሸት በልብ ወለድ ታሪክ ንጹሐንን የኢትዮጵያ ኦርቶዶክስ እምነት ተከታይን የአማራ ብሔር ተወላጅ የሆኑትን እያሳደዱ ሲገሉ በዛ ፖለቲካ ተሰርቶ የኢትዮጵያን ጥላቻ ኢትዮጵያን በመጥላት ኢትዮጵያን እንድትተራመስ በማድረግ ከፍተኛ እንቅስቃሴ እያደረጉ እንዳሉ አይቻለሁ። የተማሩትም ያልተማሩትም የኦሮሞ ብሔርተኛ ነን የሚሉት ምክንያታቸውን ለማየት ሞክሬ ነበረ። ምንም አይነት ምክንያት የላቸውም። የተስፋዬ ገብረአብ ወይም ደግሞ ተስፋዬ ገብረ እባብ ነው የምለው የሱ ምርኮኛ ናቸው። ሪዝነብል የሆነ ነገር ፖለቲካል የሆነ ፈተህ የምታየው ለማስተካከል የምትሄደውን ነገር የለውማ። ምክንያቱም ተስፋዬ ገብረ እባብ ፍጹም ልብ ወለድ ነው፣ ኤርትራዊ ነው፣ ፍጹም ልብ ወለድ ነው በሚል በህዋት ድርሰት የሚቃዥ ይሄ የመከነ ትውልድ የኦሮሞ ብሔርተኛ ነው። የፖለቲካ የለውም፣ ድርቅና ነው። በቃ ሀገር አፈርሳለሁ፣ ሀገር ቢፈርስ እኛ ይሄንን መሰርታለን። ኬኛ አዲስ አበባ ሰቅሎ እንትን ሲል ካህን ሲደፍር ቤተክርስቲያን ሲያቃጥል ባንዲራ ከግድግዳ ላይ ሲፍቅ ይሄ የገዛው ወንድሞቹን ኢትዮጵያ የሆኑትን ሌሎች ኦሮሞዎችን መብላት ከተወሰነ አካባቢ የአሩሲ የወለጋ ወይም ደግሞ የሸዋ አካባቢ ወይም ደግሞ በተለያየ በኩል ያሉትን ኦሮሞዎችን የመከፋፈል እና እርስ በርስ የማባላት ሴራ ላይ የተጠመደ ጥቂት ጎጠኞች ወይም ነው ጥቂት የፖለቲካ ተጠቃሚ የሆኑት መላውን የኦሮሞ ሕዝብ ጉሮሮ ዘግተው እንደሚንቀሳቀሱ እንዳለ ነው የሚሰማኝ። ሰው የኦሮሞ ፖለቲከኛ ማለት የተስፋዬ ገብረአብ ደግሞ የሻዕቢያ ምርኮኛ እንደ ከብት እየተነዱ ያሉ ሰዎች ናቸው ብዬ ለመናገር እደፍራለሁ። ምክንያቱም እኔ አይደለሁም ፍጹም ልብ ወለድ በልብ ወለድ ታሪክ ተነስተው ንጹሐንን የሚያርዱ የቁም ሬሳዎች ናቸው። ሬሳ እያመረቱ ያሉትና እነዚህ ሬሳ አምራቾችን ማስቆም የሁሉም ኢትዮጵያዊ ግዴታ ነው ብዬ አስባለሁ። ምክንያታዊ በሆነ መልኩ አትናገሯቸው፣ እነሱ እንዲህ ናቸው፣ እነሱ ብዛታቸው እንዲህ ነው ምናምን እውነት እስከሚመጣ ድረስ ያረዱት ለፍርድ መቅረብ አለባቸው።
በእነሱ በፍጹም ልብ ወለድ ታሪክ ተነስተው ያረዱ የጨፈጨፉ ለፍትህ ሲቀርቡ የኢትዮጵያውያን ትግል መቀጠል መቻል አለበት ማለት ነው። ኢትዮጵያ የኦሮሞ ብቻ፣ የአማራ ብቻ፣ የትግሬ ብቻ፣ የጋምቤላ፣ የቤንሻንጉል ብቻ አይደለም። ኢትዮጵያ የኢትዮጵያኖች ስለሆነች ማለት ነው። የኦሮሞ ብሔርተኞች ለጊዜው እንደ ከብት የሚነዱ ስለሆኑ እንዴት አድርገን ማቆም እንዳለብን ያም ጥናት የሚያስፈልገውም ከሆነ ንግግር የሚያስፈልገው ከሆነ በዛ ላይ መነጋገሩን ብናረግ መልካም ነው ላለውና ምክንያት የሚታገሉበት ምክንያት ስላጣው ነው። አሁን እየተደረገ ያለውን ነገር ምክንያት ስለሌላቸው ነው ይሄን እያልኩ ያለሁት። የአማራ ጎጠኞች የህወሓት ስሪቶኞች ናቸው። እንደምታውቁት ህወሓት ወይ ደግሞ ኢህአዴግ ለመመስረት ወደ አዲስ አበባ ሲመጡ የትግራይ ኃይሎች የግድ አማራን ማደራጀት ነበረባቸው። አማራን ብአዴን ብለው ካደራጁ በኋላ ወደፊት መሄድ ስላለባቸው ይዘውት የመጡት ኃይል ነው። ከዛ አማራ ናቸው ብአዴኖች ወደፊት ከሄደው ጥንካሬያቸው፣ ፖለቲካቸው፣ አማራ ሜንታሊቲያቸው እንዳለ ስላስቸገራቸው የህወሓት ምን አደረገች? በጎጃም ጎጠኛ፣ በጎንደር ጎጠኛ፣ በሸዋ ጎጠኛ፣ በወሎ ጎጠኛ ፈጥራ የጣሊያንን ቅጥያ ማለት ነው የጣሊያንን ቅጥያ እነዚህን ጎጠኞች ከፈጠረች በኋላ የእርስ በርሳቸው እንዲጠባበቁ ማለት ነው። እርስ በርሳቸው እንዲጠባበቁ የጎጃሙ የጎንደሩን ሲናቆር እንዲውል፣ የጎንደሩ የሸዋ የወሎን ሲናቀሩ እንዲውል ይሄ አማራነት የሚባለው ሜንታሊቲ ለማጥፋት ስለማችለው ህወሓት ሀገራዊ መስረታ ላይም ወደፊት ከመጡ ኃይለኞች ስለሆኑ እርስ በርሳቸው የተሻለው እንዲበሉ አድርገው ያወጡት የሚወጡ ስለሆነ እነዛ እንዳይወጡ እንዲበሉ አድርጋ ለመጨረስ ህወሓት የፈበረከችው የአማራን ህዝብ ማጫረሻ ነው ጎጠኝነት። ዛሬ ይሄ ጎጠኛ ነን የጎንደር ተወካይ ነን ብለው ስታዩዋቸው እነሱ ደግሞ ልክ የኦሮሞ ብሔርተኛ ተስፋዬ ገብረ እባብ እንደመሰረተው እነዚህ ደግሞ ሙቶች ናቸው። ጎጠኞች ሙቶች ናቸው በነገራችን ላይ። ምክንያቱም ይታወቃል ብአዴን አማራዎች ናቸው። ብአዴን ሆኖ እንዳይቀጥል የተደረገው በምንድን ነው? በጎጥ ከፋፍሎ ስላስቀመጣቸው ነው። ጎጠኝነት የሚያበረታቱና በጎጥ እንጓዛለን የሚሉ ሰዎች ከምትመለከቱ ከሆነ የሬሳ ምርት አገልጋይ ወይም ደግሞ ራሳቸውን ያልሆኑ ሐሳብ የሌላቸው ጭንቅላት የሌላቸው ዝም ብለው ሲጮሁ የሚውሉ መንደርተኞች ናቸው። ጭንቅላታቸው የተሰራው ለዛች እንደ ባፋቸው መጮህ ነው። ጭንቅላታቸው አይሰራም። የጎጠኞችን ሜንታሊቲ ስትመለከቱ ብአዴኖች ናቸው። ብአዴኖች ቀጣይ ብአዴኖች አሁን ለብአዴን ነው የሚሰሩት። እኔ ጎንደሬ ነኝ፣ እኔ ጎጃሜ ነኝ፣ እኔ ሸዋ ነኝ፣ እኔ ወሎ ነኝ። እኛ እንዲህ ብሎ ጎጃምን የሚሳደብ ጎንደሬ ካለ፣ ወሎን የሚሳደብ ሸዋ ካለ፣ ጎጃምን የሚሳደብ ወለየ ካለ፣ ሸዋን የሚሳደብ ጎጃሜ ካለ፣ ጎንደርን የሚሳደብ ጎጃሜ ካለ፣ ጎጃምን የሚሳደብ ጎንደሬ ካለ እሱ የብአዴን የህወሓት ፍልፍል ነው። በኢትዮጵያ ፖለቲካ ሂደት ውስጥ የእነ አብይ አህመድን መጠቀሚያ አድርገው ይዘው የመጡት አሁን ይሄንን ነው። አብይ አህመድም የሴራ ፖለቲካ ይሞክራል። ግልብ ነው። እኔ አይሸውደኝም። ይሄ እንጭጭ የሆነ ሰው የሴራ ፖለቲካ ይሞክራል። ጫጫታ ያደርግና እዚህ ሶሻል ሚዲያ ላይ ጫጫታ ያደርገዋል። እንዳንደማመጥ አንአክሰፕተብል የሆኑ ነገሮችን ብሉ እንዴት በቃ ጭንቅላታችን እንዲናውዝ አድርጎ ድምፁንና ማይክሮፎኑን ከፍ አድርጎ በአደባባይ ላይ መጥቶ መግለጫ ይሰጣል። ያንን እንድንሰማ ግን ያስገድዱናል። የ2 ወር የ3 ወር የ4 ወር ረብሻ ይኖራል። ሶሻል ሚዲያ ላይም ትላልቅ ሚኒስትሪ ሚዲያዎች ላይም የሀገሪቱ ሚዲያዎች ላይም ከዛ በኋላ የተረጋጋ መግለጫ በማስመሰል አደባባይ ላይ ይሄ አብይ አህመድ የተባለው ገዳይ ወጥቶ መግለጫ እንዲሰጥ ይደረጋልና የኦሮሞ ብሔርተኞች፣ የአማራ ጎጠኞች እንዲሁም ኢትዮጵያኒስት ነን የሚሉት ይሄ አድርባይ አስመሳይነት የተሞላባቸው የኢትዮጵያ ኦርቶዶክስ እምነት ተከታይ አማራነት ላይ የተቀመጡ የተሰገሰጉ የሙስሊም እምነት ተከታዮች በተለያየ ቦታ ያሉ የዚህ ስርዓት ናፋቂዎች ህዝቡ የኢትዮጵያ ህዝብም ኢትዮጵያም ነፃ እንዳታወጣ እንቅፋት ሆነዋል። የኦሮሞ ብሔርተኛ፣ የአማራ ጎጠኛ፣ አስመሳይ ሃይማኖተኛ፣ ለሆዱ ያደረ ካድሬ ለአማራም ለኢትዮጵያም ለኢትዮጵያውያንም ለሰው ልጆችም ጠንቆች ናቸው። እነዚህን በአስተሳሰብም
በመሳሪያም በኃይልም የፋኖ ኃላፊነቱ ትልቅ ነው። ይሄንም ፖለቲካ ትንተና ሰርቶ እነዚህን ታግሎ ካላስወገደ በርከት ያሉ ሬሳዎችን እናመርታለን። ሬሳ እንዳናመርት እንደዚህ አይነት እንከኖችና እንቅፋቶችን ከላያችን ላይ ማስወገድ አለብን የሚል እምነት አለን። ጎጠኝነት፣ ዘረኝነት፣ ብሔርተኝነት ኢትዮጵያዊነት እንዲያሸንፍ ሁላችንም የግላችን እንውጣ፣ ሰው እንሁን ለማለት ነው። አመሰግናለሁ። የዛሬ ይሄ ነው መልእክቴ።